እንደሚታወቀው እንግዲህ በተለያየ ሙያ ላይ የተሰማሩ ከኛ ጋር በቀጥታ ስርጭት ቆይታ የሚያደርጉ እንግዶች ከኛ ጋር በእለተ እሁድ ኤንቢሲ እሁድ ላይ ከኛ ጋር ውሎ ያደርጋሉ። ወቅቱ የሰርግ ነው። የሰርግ ጊዜ እንደመሆኑ ደግሞ ከሰርግ ሁነቶች ጋር የተገናኘ ጨዋታ ልናደርግ ነው። በነጮቹ ወይም ደግሞ በምዕራባውያን ዌዲንግ ፕላነርስ በጣም የታወቀው ትልልቅ ዝግጅቶችን የሚያደርጉ እንደገና ደግሞ ተቀጥረው ገንዘብ ወጥቶባቸው ሰርጉን የሚያሳምሩ አሉ። ወደ ሀገራችን ዌዲንግ ፕላነር የሚለውን ስናመጣው እንግዲህ አጋፋሪ የሚል ስያሜው ልኩ ይሆናል። አጋፋሪ የሚለው በተለያየ ለምሳሌ በቤተ ክህነት በሌሎች ዝግጅቶች ላይ አጋፋሪዎች ቢኖሩም የሰርግ አጋፋሪነት ጥለን ስናይ ደግሞ እንግዲህ ለሙሽሮቹ የቅርብ ሰው ካለ እንከን ሰርጉ እንዲከናወን ከሙሽሮቹ ጎን የሚቆሙ የሙሽሮቹ ወዳጆች ዘመዶች ወይም ደግሞ የሰርጉን ሁነት ጥንቅቅ ብሎ እንዲሄድ የሚያደርጉ ብለን ልንተረጉመው እንችላለን። ስለዚህ ዛሬ ከዚህ አንጻር በሰርግ ጊዜ ላይ ነው እና ያለ ነው ከአጋፋሪዎች ጋር ቆይታ ልናደርግ እዚህ ስቱዲዮ መጥተዋል፣ ደርሰዋል። አብረን ጨዋታ እናደርጋለን። እንደምትወዱት ተስፋ እናደርጋለን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። በዋናነት የዛሬ እንግዳችን አጋፋሪ ተስፋዬ ገብሬ ነው። ከሱ ጋር ደግሞ የስራ ባልደረባው ወዳጁ እሱም በተመሳሳይ የስራ መስክ ውስጥ ያለ ባለሙያ ጋብዘናል። ተስፋዬ ገብሬን እኛ አስተዋወቅን በስም እሱን ደግሞ እንተዋወቅ። እጅግ አመሰግናለሁ። መምህርና አጋፋሪ ዌዲንግ ፕላነር ለገሰ አለማየሁ እባላለሁ። የሰርግ ዕለታ መጽሐፍ ለመጀመሪያ ጊዜ ደራሲና አዘጋጅ የሰረገላው አባት እያሉ ይጠሩኛል። አመሰግናለሁ። ናይስ። ደስ ይላል። ስትመጡ በጣም ዘንጣችሁ ነው የመጣችሁት። ወደ ሰርግ ስትሄዱ ብቻ አይደለም ማለት ነው የምትዘንጡት? እንደዚህ ያው ሰርግ ዋናው አጋፋሪ አይደለም እንዴ? አጋፋሪው ልብሱ የሚያለብስ ስለሆነ ሙሽራውን እሱ ደምቆበት ነው ሙሽራውን ደግሞ የሚያደምቀውና የሚያሳምረው ማለት ነው። ስለዚህ የየለት ኑሯችሁ እንደዚህ ነው። ልክ አጋፋሪነት ላይ እንደምትዘንጡት ነው ዘንጣችሁ የምትመጡት? ያው ግዴታ ነው። ጥሩ፣ በጣም አሪፍ። ተስፋዬ ገብሬን የተመለከቱ የተወሰኑ ዶክመንቶችን ስናይ ቪዲዮዎችንም ስናይ የሰርግ አጋፋሪነትን የጀመረበት ጊዜ በጣም ሩቅ ነው። 1980ዎቹ አጋማሽ አካባቢ ጀምሮ ነው እዚህ ስራ ላይ የተሰማራው። በወቅቱ በፕሮፌሽናል ደረጃ የሰርግ አጋፋሪ ወይም ዌዲንግ ፕላነር የሚባል ኢትዮጵያ ውስጥ ብዙ አይታወቅም። አንተ ምን ገብቶ ነው ምንስ አነሳስቶ ነው ወደዚህ ስራ የገባውና ማንን ነው ሪፈረንስ መነሻ ያደረከው? እንግዲህ ምንድነው ሰርግ በኢትዮጵያ ባህል ያው አጋፋሪነቱ አይታወቅም እንጂ በቤተ መንግስቱ በቤተ ክህነትም አጋፋሪነት በኢትዮጵያ አለ። ግን በኢትዮጵያ ምንድነው በባህል ነው። ዝም ብሎ አንዱ ከቤት ያለው የታወቀ ሰው ተነስቶ ነው ሰርጉንም የሚመራው ማለት ነው። የሚደግሰውም ያው ህብረተሰብ ነው፣ የሚጨፍረውም ያው ህብረተሰብ ነው። ነገር ግን እኔ ከቴሚስ ትምህርት ቤት ተማሪ ነበርኩኝና ወደ አዲስ አበባ መዘጋጃ ቤት በመመጣበት ሰዓት ላይ ለኦፊስ ፕራክቲስ ማለት ነው ለልምምድ እዛ በአጋጣሚ ሰርግ ቀለበት ኢትዮጵያ ውስጥ አዲስ አበባ ውስጥ የሚደረገው መዘጋጃ ቤት ነው። መዘጋጃ ቤት በሙሉ ቀን ስለሚደረጉ እዛው ኦፊስ ፕራክቲስን እየሰራሁኝ ወደዚህ ደግሞ ወደ ማድመቁ የሀይሎ ጋር የሚባልበት የሚጨፈርበት ቀለበት ቦታ ላይ ገባውበት ማለት ነው። ንፍቃዱ ተክለ ማርያም አርቲስቶች እዛ ባዝነ አሁን አሙቁልኝ እንደሚባለው አይነት ማለት ነው። አሙቁልኝ አይነቱ ማለት ነው። ግብት እያልኩኝ ያው በወቅቱም ከልጆች ጋር ግብግብ አለ። አንተ መጣ ከየት መጣ የሚባል ነገር አለ። በዛው አጋጣሚ እንግዲህ ሙሽሮች ሻምፓኝ ላይ አንዳንድ ነገሮች ላይ ሲሳሳቱ ያችን ሻምፓኝ ክሪክሮስ ማድረግ እንዲያድርጉ ሚዜዎች ተጋበሉ በሚል ሳናውቀው ወደ ሙያው ገባሁኝ እንጂ እንደዚህ ያስበይበት የሆነ ነገር አይደለም። ነገር ግን ስለዚህ የመጀመሪያው በክፍያ እንዳጋፋሪ ተነጋግረህ የሰራው የምንማንን ሰርግ እንደው ታስታውሳለህ? 85 86 ነው መጀመሪያ ሰራው። እንግዲህ የዘፈኑ ባህሉ ላይ መጫወቱ እንዳለ ሆኖ ማስተካከሉን በዚህ ሰዓት ጀመርኩኝ ማለት ማስታወስ አልችልም። ምክንያቱም የብዙዎቹን ሙሽሮች በዛው አጋጣሚ እንዳይበላሽ ከማስተካከል በየዋህነት በትዕግስት በትህትና ሰርጋቸው እንዳይበላሽ ከማድረግ ስገባበት ሳላውቀው የሙያው ባለቤት ሆንኩኝ ማለት ነው። በዛ ነው የብዙዎቹን ሰርግ እያጋፈርኩኝ ከ25 ዓመት በፊት ግን አሲ ፕሮፌሽን ሙሉ በሙሉ የሰርጉን ፕሮቶኮል ማጋፈር ጀመርኩኝ ማለት ነው። በወቅቱ እንዲህ አይነት ስራ ላይ የተሰማሩ ሌሎች ባለሙያዎች ነበሩ? ለምሳሌ የመዘጋጃ ቤቱ ኪዳኔ መነሻችን ነው ብለን እናስባለን። ተወዛዋጁ ኪዳኔ ለምታውቁ ከሆነ እሱ ትላልቅ ሰርግ ላይ መርካቶዎች በተለይ ነጋዴዎች ላይ ዝም ብሎ ትንሽ እንዲህ ቁጭ ብሎ እንደዚህ ያርጉ እንዲያርጉ እያለ የጥሎሽን ፕሮግራም ጀመረ። መጀመሪያው እሱ ነው በማለት እችላለሁኝ። እና ከዛ ነው ያተነስተን ደግሞ እኔና ወንደሰን የሚባል ጓደኛዬ ያለ ቂርቆስ በ200 ብር ከፍተን የመጀመሪያውን የአጋፋሪነት ወይም የዌዲንግ ፕላነር ፕሮቶኮል ጀመርን። ከዛ ጀምሮ 200 ብር ማለት
የቤኪ ቢሮ ተከራይተን ነው ቢሮ ተከራይታችሁ ፈቃድ አውጥታችሁ ማለት ነው። የመጀመሪያው ማለት ነው። እዛ ያው ወደ ሰርጉ ሳናቀው እንግዲህ ያችን ክፍያ ታስታውሳታለህ? የትኛው የመጀመሪያ ያልካትን? የመጀመሪያማ አዲስ አበባ መዘጋጃ ቤት ያው በዲፕሎማ ስትመረቅ 347 ወይ 285 ነው በዘመኑ የሚከፈለው። ኮሜርስ ከሆነ 385 አይነት 285 ደግሞ ዲፕሎማ ከዚህ ከቴሜስ ወይ ደግሞ ከተፈሪ መኮንን ከዊንጌት ስትመረቅ ነው። እኔ በዛች አጋጣሚ ግን ኃይሉ ጋር ብዬ የሆነች 300 ብር ሳገኝ ያቺ ነገር ነች ወደዛ ነገር ስሙት ቤት አድርጎኝ እንድገባ ያደረገኝ ማለት ነው። ቀለበት ላይ በመስፈን በመጫወት ማለት ነው። ስለዚህ መጀመሪያ ላይ ድምጽ በማውጣት በማጀብ ነው። ያኔ ቤተሰቦች ያደርጉት ነበር አይደለ? ከሌላም ቦታ ሰው ባይመጣ ራሱ ቤተሰብ አካላት እንዳሙቁልኝ ይሰሩ ነበር። እሱን ጀምረህ ነው እንደገና ወደ አጋፋሪነት የመጣው ማለት ነው። እንግዲህ 25 አመት ብቻ ነው የጀመርክበት ወደ 80ዎቹ ቢሆንም ግን ደግሞ ፈቃድ አውጥተህ መስራት ከጀመርክ 25 አመቴ ነው እያልክ ነው። ስለዚህ በዚህ ሂደት ውስጥ የሰርግ ለውጦች እንዴት ናቸው? ማለት አሁን በጣም ትልቅ ደረጃ ደርሷል። ሰርግ መልኩን ቀይሯል። በጣም ብዙ ነው። ምክንያቱም አሁን ዲጄ በራሱ ሙሽሮች ሲገቡ የሚያስደንሱት ራሳቸው ስልጣና የሚሰጡት አለ። በሌላም በኩል ዲኮርም ስትሄድ እንደዚህና ስራዎች ተከፋፍለዋል። እንደቀድሞ አይደለም። እስቲ ሂደቱን ንገረን እንዴት እንደነበረ። ሂደቱ ምንድነው? እኛ አሁን ይሄ ዲጄዎችም ከመምጣታቸው በፊት እኛ እንዳልኩ ቅድም ዳኜ የሚባል ደግሞ የብሔራዊ ቲያትር አንድ አርቲስት ነበረ ከኪዳኔ ጋር የጀመረው። እሱንም እዚህ ማስታወስ ፈልጋለሁ። በአጋጣሚ እንግዲህ እሱ በህይወት የለም። ምንድነው በዛ ሰዓት የነበረው ሁኔታ አጋፋሪነቱ እንዳለ ሆኖ ምንድነው ጥያቄሽን ትንሽ ጥያቄ ምንድነው? የሰርግ ለውጦች ከዛን እስከዚህ ድረስ ያለው ኦኬ። ከዛ ድረስ ያለው ለውጥ ምንድነው? ድሮ የነበረው በትንሽ ገንዘብ ለምሳሌ ሂልተን በሚደገስበት ሰዓት ላይ በትንሽ ገንዘብ በ30 ሺህ ብር እብድ ያለ ትልቅ ሰርግ ይደገስ ነበረ። አሁን ግን ያለው ነገር ብዙ ወጪዎች ሊወጡ ይችላሉ። ብዙ ወጪዎች ይወጣሉ። ግን ሰርጉ እንዴት ነው የሚባለው? በኢትዮጵያ ባህል ወግ ስርዓት እየሄደ ነው ወይ የሚለው አጠያያቂ ነው። ምክንያቱም ድሮ ሰርግ ከመጋባቱ በፊት ከ15 ቀን በፊት ከአመት በፊት ቀለበት ይደረግና ቀጥታ ደግሞ ወደ ምን ይሄዳል? ወደ ቀለበት። ከቀለበት በኋላ ደግሞ ወደ ጥሎሽ ወደ ሰርግ እየተሄደ ነው ያለው። አሁን ግን ስንመለከት የአውሮፓውያን አሸንክታ ወደ ሀገራችን ሳይመጣ አይቀርም የ300 ሺህ ብሎም የ300 ሚሊዮን አበባ እየመጣ ነው። እንዲህ ሙሽሪት አበባ ሆነ አበባ ያስፈልጋታል እንዴ? ራሷ እኮ ሙሽሪት አበባ ነች። ግን አበባ አያስፈልግም ማለት አይደለም። በአግባቡና በስርዓቱ ግን ሊሆን ይገባል ነው እንደ አጋፋሪ እንጂ ሰርጎች እየመጡ ነው። እኛ በፕሮቶኮል እንደጀመር ነው። ዲጂዎች ደግሞ ከኛ ተከትለው እያስተካከሉት ነው የመጡት። እንደው ሰብሰብ አድርጎ ትንሽ ማድረጉ መልካም ነው። ግን ኢትዮጵያ ባህልን ወግን ስርዓትን ባይለቅ መልካም ነው። በጣም ጥሩ ነው የወደድኩት። ሙሽራ አበባ ሆና አበባ ያስፈልጋታል። ጥሩ ሁሉ ማንኳለሽ እየተባለ ባትኳይ እንኳን ያምርብሻል እየተባለ ነበር የሚዘፈነውና ጥሩ ገለጻ ነው። በየጣልቃው ዳይሬክተራችን የሚያሳየን አጋፋሪው ተስፋዬ ገብሬ ያከናወናቸውን ሰርጎች ነው በየጣልቃው እያየን ያለ ነውና ለምሳሌ ይሄን ሰርግ ታስታውሰዋለህ? አዎ በጣም የማን ሰርግ ነው? እስቲ ከዚህ ሰርግ ይሄ ሰርግ ወንድሙ ሙሽራው ታዲዮስ ይባላል። በአጋጣሚ ያደርኳቸው በሙሉ ያሉትን እኔ ነኝ ያደርኳቸው ቪዲዮዎችን በሙሉ አንድ ግሩፕ ላይ ሆነው በአብዛኛው አንድ ሰርግ ላይ ከአንድ ፍሬ በስተጀርባ ብዙ ዛፍ አለ ይባላል። አንድ እንግዲህ አይደለ እንዴ? እነዚህ ደግሞ ይሄ ሌላ ሰርግ የስታር ቢዝነስ ግሩፕ የአቶ አበባው ደስታ ልጅ ነው። በጣም ከዚህ ቤት ደግሞ 4 ሰው ድር ያለውኝ 4 እህትና ወንድም ማለት ነው። ይሄ ደግሞ አቡነ ሰላማ ናቸው። ወደ ፕሮግራሙ አጋፋሪው ወደ መድረኩ ሲወስዳቸው ነው በትህትና ማለት ፕሮግራም ጸሎት እንዲያደርጉ ማለት ነው። አሁን ይሄ ምንድነው ሙሽሮች ሀሳባቸውን ሰብስበው ፕሮግራሙ ካለቀ በኋላ በጣም ተጨፍሯል። ነገር ግን አሁን አረጋግጬ እዛ የዳቦስም ፕሮግራም ላይ ነው እያሳኳቸው ነበረ። እንዴት ነው ፕሮግራሙ ስላቸው ቀን ሙሉ በጣም የሚያምር ፕሮግራም ነው፣ በጣም ደስ ይላል። በአዲስ መንፈስ ደግሞ እያሳኳቸው ያው ፈጣሪ ያዋለንን ፈጣሪያችንን አመስግነን ከዛ በኋላ ሰርጉ በጣም ቆንጆ ነው፣ የዳቦስም ደግሞ ይወጣላታል ስላቸው እያጨበጨቡ ነው ያለው ማለት ነው። ስለዚህ ይሄ የዳቦስም የሚወጣበት በሂልተን የተደረገ ፕሮግራም ነው። ጥሩ ወደ ለያቴ ታዲዮስና የኤደን በአጋጣሚ ደግሞ ካንቺ ጋር እነሱ ያዩት ይሆናልና ትዝታቸው እግረ መንገድ እየተጋሩ ነው አሁን የሚሆነው። በቴሌቪዥን በተለይ ማየት እድል ካላቸው በጣም ብዙ ትዝታ የሚቀሰቅስ ነገር ይመስለኛል። ወደ እሱ ደግሞ እንለፍ። ወደ አጋፋሪ ለገሰ ደግሞ እንምጣ። አንተስ እንዴት ነበር የጀመርከው? መቼ ነው የጀመርከው? እኔ እንኳን የአንድ 15 አመት ሆኖታል። ግን ስር መሰረቴ ያው ቂርቆስ ነኝ። ገነት ሆቴል ለቤታችን ቅርብ ነው እና ገነት ሆቴል ኤልሻዳይ ዲኮር እቃ ረስቶ የኬክ ሴሪሞኒ ለኬክ የምንጠቀምበትን ብርጭቆና
ቢላ ሲረሳ እሱን ለማድረስ ነው የሄድኩት እና በዛው ተሳብኩ። ያው እኛ በልጅነታችን እዛው ቤታችን ስለሆነ ቂርቆስ ተወልደን ስላደግን ገነት ሆቴል ደግሞ የሰርግ ቤት ነው በድሮ ዘመን እና በሚገርም ሁኔታ ወንበር ስናለብስ ያለውን ክፍተት ስናይ ሻሞላ ዣንጥላ ለሙሽሮች ክብር እዛው ስንታዘዝ በረፍት ጊዜያችን ስራው ወደ ራሴ መጣ። ክፍተቶችን አየው። ያው መሰረቴ ቤተክርስቲያን ሰንበት ትምህርት ቤት ነው። እቺ የማጋፈሯን ማሳለጧን አቃታለሁ። ሁሉ በስርዓት በአግባቢውን ስለሚል ከሌሎች እነ ተስፋዬን በርቀት ተስፋዬን እንደው የሚያወቅኩት እዛው ቂርቆስ የገበያ ማዕከል ተከራይቶ ወጣ ገባ ሲል በሰርግ ማየሁት። ያው እድሜ ታላቃችን ነው። በስራ ላይ የከበረ የተመሰገነ ሰው ነው። ያው ባሪያነቱ ወደሱ ሙያ ተሳብን። ስራውን በዘመን ዘመን ከዛ አብራችሁ ትሰራላችሁ ማለት ነው? አዎ ብዙ ስራ ሰርተናል። አብረን በስራ እንገናኛለን። ቢሮውን አብረን እስከመጠቀም ደግሞ በስራው የተመሰገነና በጣም በሰዓት የማይታማ ስመጥር ነው ተስፋዬና መንፈሳዊ ህይወቱም ስላለው በጣም የተለየ ነገር ነው። እንደ ሌሎቹ ስራ ደርቦ አይሰራም። ኃላፊነት ትጋቱ የሰው ሀብቱ ትጋቱ ነውና ተስፋዬ በትጋቱ ሁሉን ይማርካል። ብዙ ሰርቷል ደግሞ በጣም ብዙ ስለሰራ አዎ ተሳብን። በቃ አሪያ አርገነዋል። አብነት ነው ደግሞ ከሱ ብዙ ተምረናል እና ፈርጥ የመጀመሪያ ስለሆነ አሳይቶ ማለት ስለሱ ብዙ የሚነገርለት ነገር አለ። ለዛም ነው ከሱ ጋር የመጣሁትም። ጥሩ ለተስፋዬ አንድ ጥያቄ አለኝ። አጋፋሪ በትክክል ስራው ምንድነው? አሁን እኔ ለምሳሌ እኔ እንኳን አግብቼ ልጆች አድርሻለሁና ልጄን አጋፋሪ ሆነ እንድትድርልኝ ብፈልግ በትክክል የምትሰጠኝ ፓኬጅ ምንድነው? ምንድነው የምትሰጠው? በጣም ጥሩ ጥያቄ ነው። ሰው እንዳቅሙ ነው። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይደለም ነው። በጀት ኪስሽን የምታውቂው ልጅሽን ለመዳር አንቺ ነሽ። ብዙ ዘመን ወጥተሽ ወርደሽ ከባለቤትሽ ጋር ጥሪት አክሮሻል። በዛ ሰዓት 20 ሚሊዮን ብር 30 ሚሊዮን ብር ይፈጃል ቢባል ኬት ልታመጪው ነው። ነገር ግን በጀትሽን ትነግሪኛለሽ። ያ ሰው በጀቱን ይነግረኛል። ልጁ ሊደር ነው። ያ በጀት እስከ ስኬት ያደርሰዋል። ኮስት ሚኒማይዝ አድርጌ ሰርጉን እናደርገዋለሁ እመራዋለሁ ማለት ነው። ምን ማለት ነው? ሰው እንዳቅሙ ማለት ነው። ሰው እምነት፣ ተስፋ፣ ፍቅር ነው የሚያስፈልገው። ሰው ካለ ሰርጋ ብቻ ይኖራል ማለት ነው። ስለዚህ የአጋፋሪነት ሚናው ምንድነው? ያለው ገንዘብ ይመጣለታል። ያን የተሰጠውን ገንዘብ በተቻለ መጠን ኮስት ሚኒማይዝ አድርጎ ሙሉን ኃላፊነት ይወስዳል ማለት ነው። ሙሉ ማለት አዳራሽ ሁሉ ነገር ሙሉን ኮስት ሚኒማይዝ አድርጎ እያንዳንዷን ድግሱን ማለት ነው። እስቲ ነገር ዘርዘር አድርገን ለምሳሌ አንተ ልጅን ልትድር ነው። ሸራተን ትፈልጋለህ። ሸራተን ፕራይስ አለ፣ የራሱ ሊስት ፕራይስ ያስቀምጠው አለ። አጋፋሪ ግን ተስፋዬ ገብሬ ስለሚታወቅ ባንኩዌት ቀጥታ ገብቶ ኮስት ሚኒማይዝ ያደርግልሃል እንዲቀንስ። ከያንዳንዱ $5 ቢቀነስ ቀላል ነገር አይደለም። እንደ ከሆቴል እስካሁን ያደረገ ያን ኮስት ከሆቴሉ ያ ተቀነሰልህ ማለት ለመኪና ቢያንስ ታውለዋለህ። ስለዚህ ገንዘቡ የምከፍለው ላንተ ነው ማለት ነው። ያንተ ቤተሰብ ከኔ ጋር ሆኖ ገንዘቡ እኔ አሳልጥለታለሁ ማለት ነው። ፕሮግራም እንዲከፈል አንተ ነህ የምትከፍለው ለድግስ ወይስ? ለፕሮግራሙ እንዲከፈል አደርጋለሁ። ደረሰኞችን ሰበስባለሁ፣ ራሴ እከፍላለሁ ማለት ነው። የኔ ሀሳብ አጠቃላይ ክፍያ ላንተ ነው የሚከፈለው። አንተ ነህ ለሌሎች ለሚያስፈልጋቸው ሁሉ የምትከፍላቸው ማለት ነው። እንደዛ አመኔታ እንዲኖረው ቤተሰብ የሙሽሪት ወይም የሙሽራው ቤተሰብ ከኔ ጋር ይሆናል ማለት ነው። ተወካይ ማለት ነው። ሚኒንግ አብረን እንከፍላለን። ኮስት ሚኒማይዝ አስደርጋለሁኝ። ዋናውን ደረሰኝ ይይዛል። እኔ ደግሞ ኮፒ ያደረኩኝ ሙሉውን እኔ ይዛለሁ ማለት ነው። ስለዚህ ሌላ ያንተ የሙያ ክፍያ አለ ማለት ነው። ስለዚህ አዳራሽ፣ ዲጄ፣ ዲኮር፣ ምግብ የመሳሰሉት ነገሮች በሙሉ መኪና፣ ኤቭሪቲንግ ሁሉንም በቃ ሰው ገንዘቡን አምጥቶ ላንተ ይሰጣል። እነሱ ሀሳባቸውን ጥለው አንተ ላይ አለቀ። ያ ማለት ሚኒንግ አሁንም ትርጉም አለው። ገንዘባቸውን ሰጥተው ለኔ ሄዱ ማለት አይደለም። ቀድመው ለምሳሌ የቀለበት ፕሮግራም በሚኖርበት የቀለበቱን ሴታፕ ቀለበት ሴሬሞኒውን አብሬ አሰራላቸዋለሁ ማለት ነው። ሙሽሮች ከሰርጉ ቀን በፊት እንደ ሀገር ፍቅር ወይም ብሔራዊ ቲያትር እንዲጨፍሩ አይደለም። ባህሉን፣ ወጉን፣ ስርዓቱን ጠብቀው በአግባቡ የሚዜነት ውጤታቸው የሚዜነት ፓርቲሲፔሽናቸው ምክንያቱም የሙሽራው መገለጫዎች ሚዜዎች ናቸው አይደል እንዴ? እነሱ ደግሞ ስልጠና እንዲያደርጉ እናደርጋለን። ኮሚቴዎች ደግሞ የቤተሰብ ካለ ኮሚቴ የሴትን ቤተሰብ የወንድም ቤተሰብ ሬድ ሳላርገን እናሰለጥናቸውና ቦታ እንዲይዙ እናደርጋቸዋለን። ቤተሰብ ድርሻ ስላለው ማለት ነው። በጀቱ እንዳለ ሆኖ ቤተሰብን ፓርቲሲፔት እናደርጋለን። ሙያተኞችን በሰዓቱ እንዲመጡ እናደርጋለን። ቪዲዮማን፣ ካሜራማን ኤቭሪቲንግ በሰዓቱ እንዲመጣ፣ ዲኮሬሽን በሰዓቱ እንዲመጣ፣ ምግብ በሰዓቱ እንዲዘጋጅ፣ ቤተሰብ ቀድሞ እንዲለብስ፣ አጠቃላይ የሰርጉ አጋፋሪ ማለት ሙሉን ፕሮግራም በሰዓት የሚመራ በዘመናዊ መልክ በሰዓት የሚመራ ማለት ነው። ከኮስቱ በተጨማሪ ማለት ነው። በጣም ጥሩ። ምናልባት ይህንን እያዩ ያሉ ተመልካቾች ካንተ ጋር የመስራት ፍላጎት ቢኖራቸው ካንተም ጋር እንደዛው በግልጽ መናገር ከቻልክና ካስታወስክ
በጣም ርካሽ ላንተ የተከፈለህን አይደለም አጠቃላይ ሰርጉ ያወጣውን ወጪ በጣም በጣም በቃ በቀላል ገንዘብ የተሰራ ጥሩ ፕሮግራም ነው የተባለልህ እና በጣም በከባድ ወጪ የተደገሰባቸው ሁለት ሰርጎች አነጻጽራ ንገረን እስቲ። ጥያቄው በጣም ከባድ ነው። ወደ ኋላ ለመመለስ እንግዲህ ከዛሬ ስም መጥቀስም ባይገባም ቦሌ አካባቢ ያለ ትልቅ ህንጻ ነው። እንግዲህ አሁን አዲስ ላይ ወዱ ስለሚችሉ 16 የዛሬ 20 አመት ማለት ነው ሚሊዮን አዳራሽ የተደረገ እንግዲህ ይገባቸዋል እኔ ስናገር ማን እንደሆነ ይታወቃል ማለት ነው። 16 ሚሊዮን ብር የወጣበት ሰርግ የዛሬ 20 አመት ታሪክ ነው። የዛሬ 20 አመት በጣም ተሳዘሙ እንግዲህ ያ ማለት ከባድ ነው። ያኔ ብዙ ነው በጣም በዛ ዘመን እንደውም እኔ ፋና ቲቪ ላይ ባጋጣሚ ቀርቤ በየመንገዱ 16 ሚሊዮን ብር ነበር መባለው ብዙ ከመብዛቱ የተነሳ ማለት ነው። የከተማው ባለሀብቶች እንግዲህ አስተናጋጆች የነበሩበት ፕሮግራም ነው። እንግዲህ ገላጭ ነው በቃ አሁን ሲገለጥ ባለቤቱ ያውቀዋል ማለት ነው። ስለዚህ በዚያ በጣም ከፍተኛ የዛሬ 20 አመት 16 ሚሊዮን ብር ዘንድሮ ቢሆን ስንት ሊሆን እንደሚችል ያንኑ ሰርግ ማለት ነው። እሱ ከመቶ በላይ ምን ያህል ሰው ተጋበዘበት ያ? ለምሳሌ አሁን በቅርብ ጊዜ እንዳው ማስታወስከኝ ወዳጅነት ፓርክ የጎርጎራ ማን ነው ሪዞርት ተከሰደኝ ጎጃም ያቶ ካሳውን አለም ካሳውን ምስጋናው ሪዞርት የጎርጎራ ሪዞርት ባለቤት የነበረው ወንድም ሲያገባ ፋሲል ምስጋናው እንግዲህ ከዚህ በላይ እንደ ኮንሰርት ነው። ሰርግ ብቻም አይደለም። ከ8000 እስከ 10000 የወጣበት ቅድም ከነገርኩ ከ16 ሚሊዮን በተጨማሪ ይሄ ደግሞ ከ100 ሚሊዮን በላይ ሊፈጅ ይችላል። እዛ ላይ አንተ ሚና ስንት ብር? እኔ ሙሉ ፕሮግራም ያጋፈርኩት እኔ አንተ ነበርኩ ሁሉ ስንት ሊፈጅ ይችላል? ከ100 በላይ ሊፈጅ ይችላል። ከ100 ሚሊዮን በላይ ሚኒንግ ምን ማለት ነው? ለምሳሌ እዛ ሰርግ ላይ ለአንድ ሙሽሪት የ40 ሚሊዮን ብር መኪና ብትሰጥ ምንድን ነው የሚሆነው? ቫልዩ ከ100 ሚሊዮን ብር በላይ ሊሆን ይችላል ማለት ነው። ስለዚህ በጣም ትልልቆ ምሳሌ የሚያደርጋቸው ራሱ እኮ በጣም ከባለ ሀብቶች ጋር እንደሚሰራ ነው የሚያሳየው። እሺ በዝቅተኛ በጣም ጥሩ በዝቅተኛማ ያው እንግዲህ እንደ ሁኔታው በቤተ ክርስቲያን ታደርግና እስከ 200 ሺህ ብር እስከ 150 ሺህ ብር ማድረግ መኪናም ደግሞ ስፖንሰር እየፈለክ ያን ፕሮግራም ራስ ስፖንሰር ትፈልጋለህ አቅም ከሌላቸው እንደ በነጻ መሰራ አይደል አጋፋሪነት አይደል ምን ችግር አለው? እኔ ቁጭ ብዬ ቤቴ ከመውል እነዛ ሙሽሮችን ድሬ ኩዬ አሪፍ አርጌ ብሰራላቸው ሰርጋችን ቀን እኮ ይላሉ። አሁን ሙሽሮች ምንድነው የሚሉት እኔ ሲያገኙኝ እሱ ከያጋባን እኮ እሱ ነው ይላሉ። እንዴ እኔ በጀት አውጥቻለሁ ለዛ ሰርግ ላይ ገብቻ ገንዘብ አላወጣሁም። አሁን እሱ ነው ይዳረን እሱ ነው ያጋባን ካለ ኮስት ሳታወጪ ገንዘብ ሳታወጣ ሰዎች ድሮናል ካሉ ስፖንሰር ብትፈልግላቸው ከሌላቸው ደግሞ መተ ፕሮግራሙን ብታሳምርላቸው የነሱ ምርቃት ከገንዘብም በላይ ነው። በጣም ደስ ይላል። ይሄ በጣም ትልቅ ነገር ነው በእውነት አቅም የሌላቸውም አቅም የለንም ብለው እንዳይቀመጡ እንደ ወንድምም እንደ አባትም ማለት ነው እኮ ከአጋፋሪነቱን ባሻገር። እሺ አጋፋሪ ለገሰ ስራ ስትሰራ ምን ወሰድክ ከሱ? በጣም ብዙ ተሞክሮ ነው። ምንድነው ዋናው ነገር ደስታን መጋራት ነው። መልካም ማድረግ ለሌላው ማካፈል በጎ ነው። እኔ አሁን ዛሬ ራሱ ከስራ ላይ ነው የመጣሁት እና አንዳንዴ ከሱ በጣም የወሰድኩት ብዙ አብነት አለ። አንደኛ በሰዓት ፓሽን እንደገና ስራውን አትግቶ ነው የሚሰራው እና ከምንም በላይ ደግሞ ለተሰጠው ስራ ኃላፊነት መውሰድ በጣም የኃላፊነት ታማኝነት ስራን በስራ በቃ እና ብዙ አሪያ የሚሆን ነገር አለው። በጣም ከሚደነቁ ነገሮች እኔ ተስፋዬን በቃ ሰዓት ላይ ቀድሞ 2 ሰዓት ሲቀጥረው ሰው 1 ሰዓት ላይ ቀድሞ ይገኛል። ይሄ ነገሩ በጣም እኔም ለስራው ሰዓት ማክበር በሰዓት መምራት እኛ ደግሞ ሰዓት ላይ ነው የምንሰራውና ይሄ በጣም ሰርግ ላይ በቃ ቀድመን ነው የምንወጣው። ምክንያቱም ከኛ ጋር የሚሰሩ ቪዲዮ ማን ሌሎቹም ለማዘጋጀት የኛ ቀድሞ መገኘት በሰዓት ለመምራት አቅም ይፈጥራልና ተስፋዬ ባግራውንዱ ብዙ ነው፣ ጥሩ አቅም አለው። እንዲሁም ለሰርጉ ሴክተር የጀርባ አጥንት ነው። ምክንያቱም ከመስራቾቹ አንዱ ስለሆነ ከመናፈሻ ጀምሮ ሌሎችንም ስራ ስለሰራ እኔ ተሞክሮም ምክንያቱም በእነሱ ዘመን ቅልቅ እንትን ነበረ፣ ጥሎሽ ነበረ፣ ሽምግልናውም አሁን ባለበት ሁኔታ እና ከሱ ጋር ከስራ ጋርነቴ ብዙ ተምሬያለሁ። ብዙ ያተረፍኩት ነገር አለ እና ደግሞ በዚህ ባጋፋሪ ሰው የራሱን አይን ቅንድብ አያየው እና ከሌሎች መማርና ምን ብቃት ቢኖር ባንደ ሙሽራ ነው በለቱ እንግዳ ስለሚሆን ለሁሉ ነገር አዲስ ስለሚሆን በባለሙያ የተቃኘ በባለሙያ የታየ እይታ ብዙ ነገሮች ማስተካከልና ማቅናት ይቻላል። እኔ የሰርጉ ሴክተር ውጣውረድ እንግልት አለው። አንዳንድ የቤተሰብ ግርግር ትርምስ ታስታውሽ እንደሆነ ድሮ ሰዎች እኮ የሰውን ሰርግ ፎቶግራፍ አይተው አማካሪ አብዝተው ነው። አሁን ግን ዘመኑ ቀሏል። ቴክኖሎጂው በጣም ብዙ ነገር ባለሙያ አለና
ሁሉም እንደተሰጠው በእምነት በትጋት ከሰራ ሰውን ማስደሰት ይቻላል እና ብዙ አስተማሪያችን ነው፣ መካሪያችን ነው። በጣም ጥሩ። ወደ ማገባደዱ እንምጣ ይመስለኛል። ተስፋዬ ከሰራቸው በጣም በርካታ ምናልባት አንድ ቦታ ላይ ከ1000 በላይ ሰርጎችን ሰርቻለሁ ስትል ሰምቻለሁ። እንደው 1000 ብለን እንኳን ብንይዘው ባለፉት ከ20 በላይ አመታት በተለየ ሁኔታ ወደ አእምሮ የሚመጡ ገጠመኞች ይኖራሉ ብዬ አስባለሁ። ከሰርግ ጋር በጣም ዩኒክ የተለዩ የማይረሱ ገጠመኞች ይኖራሉ። አንድ ሁለቱን ብታጫውተን ደስ ይለኛል። ኦኬ የመጀመሪያው እንግዲህ በዓለም ላይ ትልቁ የኔ ሰርግ ቅድም ከነገርኩ ውጪ ከባለሀብቶቹ ውጪ ማርክ ሳሙኤልሰን የተባለ የዋይት ሀውሱ ሼፍ በኢትዮጵያ ስሙ ካሳሁን፣ ሚስቱ ደግሞ ሞዴሊስት ማያ ጎበዝ በላይ ማለት ነች በኢትዮጵያ እና የእነሱ ሰርግ በጣም ይገርመኛል። አንተ ነህ እኔ ነኝ የስድራው እሱ ራሱ ገርሞት ነው ሄደው። እኔ ራሱ አላውቀውም ማን እንደሆነ መጨረሻ ላይ ነው ከሰርጉ በኋላ ሐምራዊ መጽሐፍ ላይ ስለሱ ሲወራ የሰማሁት ማለት ነው። ማን እንደሆነ ሳታውቅ ነበር? ምክንያቱም እኔ ሙሽራውን ድራለሁኝ እንጂ ማን እንደሆነ ዞር ብዬ ባክግራውንድ የኔ ትንሽ በበጀቱ አልገመትክም ነው? በጀቱ ባል ነበር። በጀቱ በዛ 1500 ብር ነው የተከፈለኝ። እንዴት ምን ሰው ይላቀው ይችላልሁኝ። በአጋጣሚ ቸርቸር ጎዳና ጋር ተገናኘን። ቶሞካ ቡና ጋር ማለት ነው። ከዛ በኋላ ገባው ሳየው ቀጭን ነው። ምንም ኤክስፔክት አላደረኩኝም። ሚስቱም ደግሞ አብራ ነበረችና እንግሊዘኛም ያው ትንሽ ያው እንግዲህ አወራን። ከዛ በኋላ የሚገርምህ ነገር እንዴ ሚኒባስ ታውቀዋለህ? ያኛው ምንድነው የሚባለው? ቶዮታ ነች ያቺ ከሚኒባስ በፊት የመጣች ውይይት። እኔ ዋናው ቦታ ላይ ስቀመጥ ሱት እንደተቀመጠ ታውቃለህ? ይቺ ተራው ጋር ይሄን ሰውዬ እንዴት ኤክስፔክት ላደርገው ልችላለሁኝ? አላውቀውም። በቃ አወራን። ከዛ በኋላም ራሱ በታክሲ ነው የሄደው። በዛ ዘመን እንግዲህ ሂዝ ቢሊየነር የዋይት ሀውስ ዋና ሼፍ ነው። ቁጥር 1 ነው። ኢትዮጵያዊ ነው። በልጅነቱ ነው ወደ ውጭ ሄደው ማለት ነው። እንዴ አሁን ከዚህ ሰው የምትማረው ምን ትህትናው እኔ አላውቀውም። እዛ ጋር የተቀመጠው ሰርጉ ደረሰ። ሲደርስ የካቶሊክ ቤተክርስቲያን እዛ ነበር። ይሄ ባገልግል ምግብ ምናምን ነበረ። ከዛ ማታ ሂልተን ትንሹ አዳራሽ ፕሮግራሙ እስክስ ነበር የሚለው ከአይምሮ አይወጣም። እንትኑ እስክስታ ከአይምሮ አሁን ሳገኘው አሁን እዚህ ጋር ብጠራው ነው የሚለው አጋጣሚ ሬስቶራንት ከፍቷል። አሁን እዚህ አጋጣሚ ቢመጣ ኖሮ እንዴት አይነት ልቅስት ነበር ለኔም ቢሆን ለሱም እቺን አሁን ያልኳት ነው። አሁን ሬስቶራንት የከፈተው ነው እንዴ? ንግድ ባንክ ላይ ኦኬ። ማርክስ ያው የዋይት ሀውስ ሼፍ ነው። ዋና ደግሞ እዛ ሱቁ ሼፍ ሲያደርግ የዓለማችን ታዋቂ ነው። ሼፍ ሲያደርግ ራሱ ወደ $45,000 ምናምን ከፍለህ ነው የምታየው። መጨረሻ ሂልተን ላይ ገባን። አሁን ጭፈራ ያልኩ ቅድም እስክስታዋ እንዳለችውና ታስቃለች። የኦባማ ሼፍ ነበረ። የኦባማ ብራቮ። ስለዚህ ምንም ኤክስፔክት አላደረኩኝ። እስኪ ያስካልኩ እስክስታዋ እስከ መጨረሻው አትቀርም። ፕሮግራሙ ላይ ሲያንጸባርቃት የነበረች ነች። እኔ በጣም ያስቀኝ ነበረ። እኔ ነኝ። ከዛ መጨረሻ ላይ ሂልተን ያሉት ሼፎች ከሱ ጋር ፎቶ ሲነሱ ይህ ሰውዬ ማን ነው የሚል ነገር ውስጤ አሁንም አልገባኝም። መጨረሻ ላይ መጥቶ በረም ስሞኝ በጣም ጎበዝ ፕሮግራም መሪ ነህ ብሎኝ ቻው አለ። ሩማቸው አስገባኝ። ወደ ቤት ሄድኩኝ። በሳምንቱ አምራይ ድህን መጽሔት ላይ አምራይ ላይ ማን ይዳርኩት እንግዲህ ኮሙኒኬሽን ቢኖር አስበው እኔ ያው ድሬ እሄዳለሁ እንጂ እነዛን ሰዎች ማወቅ ከነሱ ጋር ኮሙኒኬት ማድረግ ብዙ ነገር ይጠቅመናል። ቤተሰብ ይሆንካቸዋል። ለምሳሌ እናት አባት ድረህ ልጆቻቸውን ድረህ እንደዚህ አዎ ቅድም ያልሽው ኤደን ያልኩሽ ያሻት ሙሽራ ያንቺ ሞክሽ የሆነችው እነሱ ቤተሰብ በ1998 ያቱ ኃይለ ሚካኤል እዛ ጋር ሙሽራው ይታያል። አሁን ቀዩ አጥር ያለው እነሱ ቤት ነው። አንድ ሙሽራ ጀመርኩኝ። ያቱ ኃይለ ሚካኤል ልጆችን እዛው ለየት የሚያደርጋቸው 5ቱንም ልጆች ድር ያለው ማለት ነው። ከአንድ ቤተሰብ ወንድም እህት ያልኩ ያ እንግዲህ ከዚህ በለጠ ቤተሰብ ምን አለ? በእነሱ የተጀመረው ቤተሰብነት ከ100 በላይ እነሱ ቤተሰብ ሰርቻለሁ። ያ ማለት ለቅሷቸው ላይ ይገኛለሁኝ፣ ማህበራዊ ህይወታቸው ላይ ይገኛለሁ። እንደዚህ በተለያየ ነው ቤተሰብ እንደው እደውላለሁ፣ ሰላም እላቸዋለሁ። ለአመት በዓል እንኳን አደረሳችሁ። ግን ሰርግ ላይ በጣም ብዙ ነገር እኮ ይገጥማል። ለምሳሌ በድግስ ሂደት ውስጥ መነጫነጭ አለ፣ መጣላት አለ፣ አለመርካት አለ። ያው በሰርግ ስታልፍ የምታውቃቸው በጣም ብዙ ስሜቶች አሉ እና እንደው ተጣልተው ከዛ ይቅርታ ይጠየቁ ወይም ደግሞ ሙሽራው ዘግይቶ በአንተ የተናደድክበት የዚህ አይነት በቃ አስገራሚ የምትላቸው የሚገርም ጥያቄ ነው የጠየቅሽኝ። ማይምሮ እያሰብኩኝ ስትጠይቅኝ ገርሞኛል። ደግሞ የሚያስቀው ደግሞ ይፓርት ነው። አንድ ሰርግ ደግሞ በጣም ደስ የሚለኝ ማለት ትንሽ የሚያስቅ ነው። በሌላም ሚዲያ ላይ ተናግሬዋለሁ። ይሄም ጥሩ ነው ያስተምራል ብዬ ነው። ሙሽራዋ ብላክ ቤት ያላት ናቸው።
ጓደኛዬ ነው በአጋጣሚ ጓደኛዬ ደግሞ ሰርጉ ላይ እኔ ሰርግ ከሌለኝ ለሱ ነው የምሰጠው። ቂርቆስ ያልኩ 200 ብር ገብተን የተከራየንበት ቂርቆስ አብሮ የጀመረው ማለት ነው። ወንደሰን ይባላል። አሁን በህይወት የለም፣ ነፍሱን ይማር። ከኔ ጋር አብሮ የተጋልጅ ነበርና አሁን ለኔ እሱ ሞዴልም ሊሆን ይችላል። ምንድነው የተደረገው? ከሼፉ ጋር ወይ ምግብ ከሚያዘጋጅላት ሰው ጋር ድሮ እንደዚህ ነው የሚደረገው። ምግብ አንድ ሰው ነው የሚያዘጋጀው። ሆቴል ለምሳሌ እንደ ሻላ አይነት መናፈሻ አንተ ትከራያለህ። ምግብ ደግሞ ከውጪ ያዘጋጁና ምግቡን ይዘው ይመጣሉ። እንደ አይነት አሰራርም ነበረ። ኮስት ሚኒማይዝ ለማድረግ ነው ማይዘው። በዚህ ጊዜ ምንድነው ለሼፉ ምን ብለዋለች? አንድ በጣም የምትፈልገው የውጪ ምግብ አዘጋጅልኝ ብለዋለች። እሷ ደግሞ ያንን በጣም ደጋግማ ነው የነገረችው። በለቱ ቀን ያው ታውቃለህ ከእንጀራ ይጀምራል። ከቆጮ እየሄደች ያ ነገር የለም። ቦግ አለች በውስጧ ለካ ቋጥራለች። ከጠዋት ጀምሮ ነው ሙሽራው አይናገርም። እኔ ሰውዬ ምንድነው የማይናገረው? ምክንያቱም ብዙ ነገር ነው የምፈጥረው እሱን ለማሳቅ ሳለብሰው በቃ ዝምተኛ ነው በጣም። እንደዚህ አይነት ገረመኝ። እንደዚህ አስቀዋል ለማሳቅ ሞክራለሁ። ጫማውንም እጠርጋለሁ። እንቧበር ሲጨፈር ምንም በቃ ፍዝዝ አለብኝ። መጨረሻ ላይ እሷ ምግቡ እንዳልተሰራ አውቃለች አለችና ሰርጉ በረምብ ያልቃል። መጨረሻ ላይ እንግዲህ ቀሪ ገንዘብ የሚባለው የዛን ጊዜ ማታ ነው የምትሰጠው። ቀድመህ የተወሰነ ገንዘብ ትከፍላለህ። የዕለቱ ቀን ደግሞ ማታ ላይ ለአንድ ሰው ይዘጋጅና ያ ሰው ይሰጣል። እሷ ደግሞ የተነጋገረችው ከሼፉ ጋር የተነጋገረችው ራሷ ነች። ሄዳ በመስኮት በኩል ቀሪ ገንዘብ ስጪኝ ሲላት ምኑ ጋር እንደነካቸው አይታወቅም። ጎማ ውስጥ ቬሎ እንደለበሰች ማለት ነው። ታዲያ እዛው ላይ ቁጭ ብላ ምኑ እንደነካቸው አላውቅም። እዛ እኔ ጎማ ውስጥ ገባ የለም። ሙሽራው ግን ማያወራው ሙሽራው ዝም ጭራሽ ተሰበሰበ እንጂ እሱ ቢናገር ደግሞ እዛው እንግዲህ ሌላ የሚገርም ነው። በምርቃት ማለት የነበረበት ሰርግ አለ መሰለኝ አንተ በምርቃት ማለት የነበረበት ሰርግ በካራቴ ጨረሳችሁት። ግን አሁን እንዴት ነው ትዳራቸው? እኔ አላውቅም ያሉበት። እኔ ወንደሰን ያልኩ የኔ ጓደኛ ነበር። ማታ ላይ ተገኝቼ ነው ስራውን ሰጥቼው ለሱ ማለት ነው። ለገሰም አንድ የሚነግረን አለ መሰለኝ። ብዙ ነው። አረ ገጠመኝ ብዙ ነው። ሰርግ ላይ እኮ ክስተት በተለይ እንደወረደ ሲሆን ያልታሰቡ ክስተቶች አሉ። እኔ አንድ በቅርብ ያጋጠመኝ ሙሽሪት መጨረሻ ላይ ሰዓት ሄደና ዲጄው ምናምን ሲያካልባት ያው ለቀጣይ ተረኛ አበባ ትወረውራለች። ልክ አበባውን ልትወረውር ለሌሎች ሚዜዎችና ሴቶች ሲሰበሰቡ ልክ ያንን አበባ እንደዚህ ወረውራለሁ ብላ ፊቷን ጀርባዋን አዙራ ስትወረውረው ክራውኑን የጸጉሯን ክራውን አንድ ላይ ትመተዋለች ወደ ኋላ። ከዛ ጻል ልጅ ያንን ክራውን ይዘና እየሮጠ ያመልጣል ወዶች። ከዛ እኔ ፕሮቶኮል ነበር ልጁ ይፈለግ ብዬ ሁሉም ምክንያቱም ክራውኑ ክብደት አለው። ሰው አበባውን የጠበቀው አበባ ወደ ኋላ ይቀርና ክራውኑ ወደ ሰው መጣ። ከዛ ልጁን በማሯራት ስናመጣው እህቴ ሳምንት ታገባለችና ለክራውኑ ሊሰጣት ነው ብሎ ልጁን አባብለን የተቀበልንበት አጋጣሚ ይታወሳልና ገጠመኝ ክስተት ብዙ ነው። በጣም ደስ ይላል። በጣም ያዝናናል። ኬክ ላይ የሚፈጠረው ብዙ ነው። ደስ ይላል። በጣም መዝናኛ ነው። እኔ እንኳን አሁን አልመጣልኝም። መዝናኛ ይበቃናል። አዎ እንግዲህ ብዙ አሉ። ለምሳሌ አሁን እርጉዞ ነው ጋብቻ ላይ ይደርሱና በአጋጣሚ ደግሞ መልስ ሲደርስ ሴትዮ ምን ሆነችብኝ? እኔ ሰውነቷ ትልቅ ነበር ሰርጉ ላይ መልስ ላይ በአጋጣሚ ደግሞ መውለድም ይፈጠርና ያው መልስ ላይ ስትሄድ ያው እንደ ግጥም መታረስ ሲገባት ሰርጉ ላይ ደግሞ መልሱ ላይ የተገኘች ሙሽራ አለች። ብዙ አጋጣሚዎች አሉ ማለት ነው። እንዲህ አይነት ነገር አለ። ያው መልካም ነው የመዝናኛ ፕሮግራም ስለሆነ ይበቃል ብዬ ብዙ ፕሮግራማችን ራሱ ገብቶታል። መዝናኛ ስለሆነ አጋጣሚ ብዙ ነው። እንደውም ትውስታለኝ አንድ እሺ ቀለበት ይረሳና ያጋጣሚ ሆኖ ያክስቷ ልጅ ናት ያዘችው እና እሷን የያዛት መኪና በጣም ይዘገያል። ከዛ ቀለበት ያው ልኬት ቀድሞ ነው የሚሰሩት። ከዛ ቀለበት ስነ ስርዓት ደግሞ ቀድመን ስለምናደርግ አባቶች ጸሎት ለማስባረክ ስቴጅ ላይ አወጥተን በጣም ተቸጋገርን። ቀለበቱን ፈልገዋለች ያው ሚሞሪ ስለሆነ። ከዛ እኔ ከሌላ ሰው አመጣንና ሁለቱንም ቀለበት ለነ ሙሽሪትና ለሙሽራው ሰጣናቸው። ከተጋባዦቹ ማለት ነው? አዎ ከተጋባዥ ቤተሰብ ቅርብ ከሆነ ሰው። ምክንያቱም መፍትሄ መፈለግ ነው ግዴታ እዛው ጋር ግዴታ። ፕሮግራም ደግሞ እንደ ድሮ ዘመን እንትኑ ቀርቷል። መጨረሻ ላይ ቀድሞ ነው ቡራኬ ተደርጎ ቀለበት የሚደረገው። ከዛ እሷ ታውቋታል። ሙሽራው የግዱን እጇን ሲስም እሷ ግን አልሳመችምና ለሷ ሰፍቷታል፣ ለሱ ልክ ሆኗል። ከዛ መፍትሄያችን እንትን ካለን በኋላ ታውቋታል እንደጠፋ አጋጣሚው
ከዛ ልጅቷን እንደምንም ሌላ መኪና ወሳስደን ይዘን መተን ከመድረክ ጀርባ ድጋሚ ቀለበቱን የቀየርንበት አጋጣሚ አለ። ምክንያቱም ምሳ ተነስቶ ሰዓትም ስላለፈ እና አጋጣሚ ክስተት በጣም ብዙ ነው። ኬክም ሳይቆረስ የሚታለፍበት አጋጣሚ አለ። ይረሳል። መርሳትም ብቻ ሳይሆን አንዳንድ አጋጣሚ ክስተት አንዱ ወለምታ መጣውና ሙሽራው ወለምታ ነበረበት። ከዛን በሚዜ ብቻ አጅበን ሙሽራዋ ብቻ ኬኩን ቆራርሳ እሱን ወደ ሕክምና የወሰድንበት አጋጣሚ አለ። በእውነት ወለምታ መቆም ሳይችል ብዙ ክስተት ጥንቃቄ ይፈልጋል። ሰርግ ማስተዋል ይፈልጋል። ግን እዛ ጋር ደግሞ ማሰብና ነገሮችን መቀየር ወደ መፍትሄ አጋፋሪነት እሱ ነው። ሙሽሮችና ሙሽራው ሳይሰሙ አንተ ባያለውን ነገር ዋቴቨሪት እነሱ ከሰርጉ በኋላ እንጂ መስማት ያለባቸው አጋፋሪ እስከሆነ ድረስ ወደ ሶሉሽን ለማሳጠር ያህል ነው እንጂ ብዙ አሉ። በጣም ጥሩ ካወራን ሰዓት አይበቃንም። የረጅም ዓመት ኤክስፔሪየንስ ስላለ እንደውም መግቢያ ላይ እኔና ኤዶ ስናወራ ልናነሳ የሚወደድ ነው ሀሳብ ነበረ። ምንድነው አሁን ያለውን የሰርግ ባህልና ከነባር ኢትዮጵያዊ የሰርግ ትውፊት አንጻር ምን ትችት አላቸው የሚልም ሀሳብ ልናነሳ ፈልገን ነበረ። ሰዓታችን ገደበን። በቅርቡ አይ ቲንክ 25ኛ ዓመት የአገልግሎት ክብረ በዓል አለ። አንተ በ25 ዓመታት ውስጥ በዚህ ሙያ ውስጥ ያበረከትከውን አስተዋጽኦ እና በሙያ አብረው ያለፉ ያጋባቸው ከጎንህም ያሉ ስላንተም በቅርቡ የሚረዱ ሰዎች የሚገኙበት ፕሮግራም መሰለኝ። ምንድነው ዝግጅቱ? ኦኬ በጣም ጥሩ ነው። እንግዲህ እኔ 34 ዓመት ነው በርግጥ ያካሙቁልኝ ያልኩሽ ከመስፈሉ ግን ዋናው የሰርግ ፕሮቶኮሉ 25 ዓመት የብር ኢዮቤልዩ በዓልን ነው ማከብረው። እኔ ደግሞ የብር ኢዮቤልዩን ያከበርኩበት ዋና ዓላማ የሰርጌ ትዝታ በሚል ነው። የብር ኢዮቤልዩን በዓል ሳከብር እኔ የምጠራው የኔ ክብሮቼ አይኖቼ ሙሽሮቼ ናቸው። ለሙሽሮቼ ነው ዋጋ ከፍላለሁ ማንኛውንም ዋጋ ማለት ነው። ስለዚህ ሙሽሮቼን ጠራሁኝ ማለት ነው። ለ25 ዓመት የዳርኳቸው ሙሽሮች እጣው የደረሳቸው ጥሪ ካርድ የደረሰ ደውዬ ያገኘዋቸውን ጠርቻለሁ። ምንድነው ዋና ዓላማ የሰርጌ ትዝታ ሰዎች እኔን ሲያዩ ሰርጋቸውን እንደሚያስታውሱ ሁሉ የሰርጌን ትዝታ ብለው በአንድ ቦታ ላይ ሰርጋቸውን እንዲያስታውሱና እርስ በርስ እንዲተዋወቁ የነሱ ደግሞ ዋና ዓላማ ከነሱ ደግሞ ልጆች ምን ይወስዳሉ የነሱ ልጆች የወለዱም ስላሉ ማለት ነው። ያንን ተሞክሮ ለማድረግ ነው። ስለዚህ ያጋባቸው ብዙ ሙሽሮች ይመጣሉ ማለት ነው። ይመጣሉ። የት ነው ዝግጅቱ? ካፒታል ሆቴል እና ስፓ መቼ? ግንቦት 16 ምክንያቱም ይሄንን ሰምተውም የሚመጡ ይኖራሉ። በዚሁም እኮ አጋጣሚ ምንድነው በጥሪ የደረስኩባቸው አሉ፣ ያልደረስኩባቸው ደግሞ አሉ። ስለዚህ በጥሪ የዳርኳቸው ሙሽሮች እንግዲህ አደራ ጥብቅ ሰማይ ሩቅ ይባላል። ሰርጋቸውን ቀን መተው እዛ ፕሮግራማቸውን እንዲያስታውሱ ለሌላው ማሪያ ትምህርት እንዲሆኑ ታዋቂ ሰዎች አሉበት የሚገኙበት ማለት ነው። ስለዚህ በዛው አጋጣሚ ለትውልዱ ደግሞ የሚያስተምሩት ትምህርት ይኖራል ማለት ነው። ስለዚህ የጠራዋቸው በሰዓቱ እንዲመጡ ያልጠራዋቸው ደግሞ ሙሽሮች ደግሞ ካለ መድረስ የተነሳ ካለ ማግኘት የተነሳ ነው። በዚያው አጋጣሚ ቢመጡ አጋፋሪ በር ላይ ሆኖ በሰላም ይጠብቃቸዋል። ደስ ይላል ማለት ነው። ይሄ ነው። ሌላው ደግሞ ታሪከኛ እኮ ነው። ነገር ላይ ስለ ስም ሳናወራ ቀረን። ተስፋዬ ገብሬ እኮ ኢትዮጵያ ሙዚቃ ታሪክ ላይ በጣም ትልቅ ስም ነውና አሁን ደግሞ በሰርጉ ላይ ትልቅ ስም ነው። እሱ እንደውም ተስፋዬ ገብሬ እኮ ያነሳሳኝም ሳላነሳው አነሳሳሽኝ እንጂ ተስፋዬ ገብሬ እና ፍቃዱ ተክለ ማርያም እና ባታ መኩሪያ እኮ አርኩኝ ዳግማዊ ፈይሳ ተስፋዬ ገብሬ ነው የሚባለው አሁን መንገድ ላይ ማለት ነው። ለምን ከተስፋዬ ገብሬ ጋር ያለን ታሪክ አንድ አይነት ኬሚስ ነው የተማረው። እኔ በዛ ነው የተማርኩት። ያቺ ተስፋዬ ገብሬ ሲሉኝ ነው ሳላውቀው እንደ ሰዓት አርት ውስጥ የገባሁት። ኤዲፐስ ንጉስ ላይም ሰርቻለሁ። ቲያትረኛም ነበር። ቲያትር ቤትም ነበርኩ። አክሱም አይተባለ የሱን ዘፈን ግን ዘፈን አታውቅም? ስፖርት ለጤንነት ውዲቷ ሀገሬ በጣም ይወድሻል ተስፋዬ ገብሬ ኢትዮጵያ ዘኢስት ኦፍ አፍሪካ ውዲቷ ሀገሬ በጣም ይወድሻል ተስፋዬ ገብሬ። ሁለቱም ተስፋዬ ገብሬዎች ነው። ሌላው በዚች አጋጣሚ የምናገረው ሙሽሮች እስከዛሬ ከ25 ዓመት በላይ የዳርኳቸው ሙሽሮቼ ቴንኪዩ ካርዳቸውን ፎቶአቸውን ቢፈልጉ መጥተው እኔ ቢሮ በክብር ቦስት አርኬ መስጠት ይችላልው ያገኛሉ ማለት ነው። ጥቅምም አለው ማለት ነው ፕሮግራሙ ማለት ነው። በጣም ዶክመንታቸው ላይ ስለዚህ አሜን አንተን እንኳን አደረሰ ደግሞ በእለቱ የጠራቸውም ሰዎች በእለቱና በሰዓቱ በስፍራው እንዲገኙልህ ጥሩ ማሳሰቢያም ነው የሰጠኸው። ቆይታችን ይሄንን ይመስላል። በፊት ግን ይቅርታ ለእናንተ ለሙሽሮቼስ እናንተ ዛሬ ሙሽሮች እናንተ ናችሁ። ታንኪ በጣም ያንተ ብዙ ታሪክ አለው። ጥበቡ በለጠ ሽምግልና እንደላከ ሄድዬን ባላቀ ነገር እደርስበታለሁ ከነባለቤቶቻችሁ። እሺ እናመሰግናለን። ተመልካቾች አጋፋሪ ተስፋዬ ገብሬና አጋፋሪ ለገሰን የጋበዝንበት ነው። ይሄ አጋፋሪ የሚለው ስም ምናልባት የሰርግ አቀላጣፊ ማለት እንችላለን። ትንሽ ግልጽ እንዲሆን አሳላጭ ወይም አቀላጣፊ ልንል እንችላለን። አብራችኋቸው ልትሰሩ ትችላላችሁ። ተመሳሳይ የሰርግ ቅድም ያላችሁ ሰዎች
በአጭር ጊዜ ውስጥ የነበረን ቆይታ ይህን ይመስል ነበር። ሌላ ጊዜ በስፋት ከነገጠመኞቻችሁ ከነ ሙሽሮቻችሁ እንገናኛለን። በጣም ብዙ ገጠመኛለን። በተመሳሳይ ፕሮግራም እንገናኛለን። እንግዲህ ለብቻ ደግሞ ያንተንም ልምዶች እንመጣለን። መጽሐፍ እንደጻፍክም ሰምተናልና ዛሬ ትልቁ ሙሽራችን ያው ተስፋዬ ስለሆነ እናመሰግናለን። ከሱም ጋር ስለመጣ የስራ አጋርነትን ለማሳየት ስለሱ ያለን ክብር ለመግለጽ ነው የመጣው። በጣም እናመሰግናለን። በእያንዳንዱ ሙያ ላይ የሚያስፈልገው ይሄ ነው። ታላላቆችን ማክበር፣ መንገድ ያሳዩትን ደግሞ ትልቅ ቦታ ሰጥቶ አብሮ መደጋገፍና ተስፋዬ እንኳን አደረሰ ለማለት እንፈልጋለን። እንግዲህ በተስፋዬ ተሳልጦ ሰርጋችሁ ለዚህ በቃችሁ እንድትመጡ ያለ ነው። በዝግጅቱ ላይ እንድትገኙና አብራችሁት እንድትሆኑ ግንቦት 16 በካፒታል ሆቴል ትልቅ ዝግጅት ይኖራል። የሰርግ ትዝታ ይወራል። እንደገና ደግሞ ከናንተ የሌለው የመጥሪያ ካርዶች እንደዚሁም የቴንኪው ካርዶችም እኔ ጋር እያንዳንዳችሁ አለ። እንግዲህ የ1000 ሰዎች አራት ከ2500 እስከ 3000 ይደርሳል። በእጄ ላይ ዶክመንቱ አለ። ኦኬ በጣም ጥሩ ነው። ማለቱም የፎቶ አውደሪ ያለ አካባቢ ይጠጋል ስትል ስለሰማሁ ነው። ሌላ ቦታ እንደዛ ያነሳው አንደኛው መጽሐፍ ላይ ከ1000 በላይ ያለው ስንቆጥረው ደግሞ ከ2500 በጣም ጥሩ። በኢትዮጵያ የመጀመሪያው ነው። አጋፋሪ ሰርጎን አሳማሪ እንግዲህ በጣም ጥሩ። እሺ እናመሰግናለን ለነበረን ቆይታ። ኤዱም ታነሹ ነገር አለ? በቃ ብዙ ፕሮፋይል ስላላቸው ያወራብን ቆይ ደስ ይለኛል። ግን ብዙ ፕሮግራሞች ስላሉ ነው እንጂ ከ25ኛ ዓመት ክብረ በዓል በኋላ ደግሞ እንደገና እንመጣለንና ያኔ ብዙ ነገር እናወራለን። አብራችሁ እንድትቆዩ በድጋሚ በአክብሮት ጋብዘናል። ዜማ ጋብዘን እንመለሳለን። መልካም ቆይታ ይሁንላችሁ።